የህወሓት ኃይሎች በተለያዩ ጊዜያትና መንገዶች የጦርነት ጉሰማዎች ሲጎሰሙ ከርመዋል። እነሆ ዛሬ ሐምሌ 25 ቀን 2018 ዓመተ ምህረት ደግሞ ወደ ተግባር መለወጡን ወይንም ጦርነት እንደተጀመረ ከትግራይ የዜና ምንጮች ለመስማት ችለናል። የኢትዮጵያ ፌደራል መንግስት በምዕራብ ትግራይ በኩል ጦርነት መጀመሩን የትግራይ ቴሌቪዥን ዛሬ ዘግቧል። በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት ተሰጠ ያለውን መግለጫ ጠቅሶ የክልሉ ቴሌቪዥን እንደዘገበው የፌደራል መንግስት ወታደራዊ ዝግጅቶችና ትንኮሳዎች ሲያካሄድ የቆየ ሲሆን በዛሬው ዕለት ሐምሌ 25 ቀን 2018 ዓመተ ምህረት ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል ሲል ነው የዘገበው። የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ የድሮን ጥቃት መፈጸሙም ተዘግቧል። የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና አካባቢ በሚገኙ የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት ሰራዊት 70 የተባለ ክንፍ ላይ የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙ ተሰምቷል። በወጣው መረጃ መሰረት የፌደራሉ ጦር የውጊያ ድሮኖች በማሰማራት የህወሓት ኃይሎች ሲንቀሳቀሱበት የነበረውን የጦር ተሽከርካሪዎች ወይም ኮንቮዮች ላይ ኢላማ ያደረገ የማጥቃት እርምጃ ወስዷል። የአየር ላይ ዘመቻው ከዚህም በተጨማሪ የጦር መሳሪያዎችን፣ ጥይቶችንና ስንቅ ሲያጓጉዙ በነበሩ የጭነት መኪኖች ላይ ያነጣጠረ እንደነበር ተገልጿል። በዚህም የመከላከያ ሰራዊቱ እርምጃ በአክራሪው ኃይል ላይ ከባድ ጉዳት ማድረሱ ነው የተነገረው። የፕሪቶሪያ ስምምነት ከተፈረመ በኋላ የፌደራል መንግስቱ በክልሉ ህዝብ ፈጸመ ያለውን በደል የዘረዘረው መግለጫው በዛሬው ዕለት ደግሞ ተነሳሽነት ወስዶ ጦርነቱን በግልጽ ጀምሮታል ሲል ነው ያከለው። ይህ ጦርነት በአካባቢው ሊያስከትለው የሚችለውን መዘዝ የዓለም አቀፍ ማህበረሰብ ግንዛቤ ሊወስድ ይገባል ማለቱንም መግለጫውን ጠቅሶ የክልሉ የቴሌቪዥን ጣቢያ የዘገበ ቢሆንም ያም ሆኖ ይህ ዘገባው እስከተጠናከረበት ጊዜ ድረስ በኢትዮጵያ ፌደራል መንግስት በኩል በጉዳዩ ላይ የተባለ ነገር የለም። ትግራይን በሚመለከት ሌላ መረጃ ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። በቀድሞ የትነግ ከፍተኛ ወታደራዊ አዛዥ በወዲ አንጥሮ በጀነራል ጉዑሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይን ህዝብ እያሰቃየ ያለውን የትነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። ወታደራዊ አዛዦች እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችል በርካታ ታጣቂዎች ትነግን በመክዳት ወደ ሐራ መሬት በመቀላቀል ላይ ይገኛሉም ብሏል። ይህ የታጣቂ እንቅስቃሴ የትነግን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣልና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር መሆኑንም አዛዡ አክለው ገልጸዋል። ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ሰባ ሰዓት ዝብጻሕ በይንና ንሽከሙ ኢና ማለት ይኩን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖሎ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍ ደገ አዲስ አበባ ነጻ ሀገር ክንመስርቲና ኢልና ክንወስን ኣለና። ሀገር ምህናጽ ግን እዚህ አይኮነትም ወይ እዚያም ዝገበርካ ትጅመር ይኮነት። ሀገር ምህናጽ ስርዓት ምህናጽ። ሩሲያ በኬቭ ላይ በፈጸመችው የባለስቲክ ሚሳኤል ጥቃት የሰዎች ሕይወት ሲያልፍ ዩክሬንም የአየር መከላከያ ሚሳኤል እጥረት እንዳጋጠማት አስታወቀች። ሩሲያ በዩክሬን መዲና ኬቭና በዙሪያ በሚገኙ አካባቢዎች ላይ በፈጸመችው ከባድ የባሊስቲክ ሚሳኤል ጥቃት 9 ሰዎች መገደላቸውንና በርካታ ዩክሬናውያን መቁሰላቸውን እንዲሁም መኖሪያ ቤቶችና ትምህርት ቤቶች መውደማቸውን የዩክሬን ባለስልጣናት አስታውቀዋል።
ሰሞኑን ሩሲያ በዩክሬን ላይ የምትፈጽመው ጥቃት ከበድ እያለ መምጣቱን ዘገባዎች እያመላከቱ ሲሆን የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ እንደገለጹት ከሆነ ሩሲያ 27 የባሊስቲክ ሚሳኤሎችን እንዲሁም ሌሎች 35 ሚሳኤሎችን እና 185 ድሮኖችን ወደ ዩክሬን አስወንጭፋለች። ነገር ግን ሀገራችን ከአሜሪካ ያገኘችውን የፓትሪዮት አየር መከላከያ ሰራዊት ሚሳኤል ማክሸፊያዎች በመጨረሷ ምክንያት አንዱን የባሊስቲክ ሚሳኤል ብቻ አምክናለች ሲሉ ነው የተደመጡት። ፕሬዝዳንት ዜሌንስኪ በቴሌግራፍ ገጻቸው ላይ ባስተላለፉት መልእክት እያንዳንዱ የባሊስቲክ ሚሳኤል ማክሸፊያ ድጋፍ የዜጎቻችንን ሕይወት ይታደጋል፣ ያለነሱ የሚያልፍ እያንዳንዱ ምሽት ግን ለተጨማሪ የሰው ሕይወት ማጣት ምክንያት ይሆናል ሲሉ ለምዕራባውያን አጋሮቻቸው አስቸኳይ ድጋፍ እንዲደረግላቸው ጥሪ አቅርበዋል ሲል ሮይተርስ ዘግቧል። በጥቃቱ ሳቢያ በኪየቭ ከተማ በሚገኙ 7 ወረዳዎች ላይ በደረሰ ጉዳት 18 የመኖሪያ ህንፃዎች፣ አንድ ትምህርት ቤትና ሌሎች የመሰረተ ልማት ተቋማት ወድመዋል። ይህ ጥቃት ሩሲያ በዚህ ሳምንት በኪየቭና በዙሪያ በሚገኙ ከተሞች ላይ የፈጸመችው ሁለተኛ ግዙፍ የአየር ጥቃት ሲሆን የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲባህ ምዕራባውያን አጋሮቻቸው የአየር መከላከያ ስርዓቶችን በአስቸኳይ እንዲያቀርቡ ድጋሚ ጥሪ አቅርበዋል ሲል ሮይተርስ ዘግቧል። አሜሪካ የሚሳኤል ስርዓት እጥረት እንደገጠማት ተነገረ። አሜሪካ የሚሳኤል መከላከያ ስርዓት እጥረት እንደገጠማት የሚጠቁም መረጃም ይፋ ሆኗል። በመካከለኛው ምስራቅ ያለው ጦርነት ፔንታጎን የሚሳኤል ስርዓት እንዲመናመንበት በር ከፍቷልም ተብሏል። የስትራቴጂና ዓለም አቀፍ ጥናቶች ማዕከል መረጃ እንደሚያሳየው ከሆነ ከጥቃት በፊት የነበረ የአሜሪካ ትሪሊየን ሚሳኤል ስርዓት ክምችት 2300 እንደነበረና አሁን ላይ ከ827 በታች ሆኗል። በተአድ መከላከያ ስርዓት ላይ መመናመኖች መስተዋላቸውን መረጃው ያሳያል። እንደ ማዕከሉ አገላለጽ ይህን እጥረት ዳግም ለመሙላት በትንሹ አሜሪካ 3 ዓመታት ያሻታል። በፓሲፊክ ቀጠናና በመሰል አካባቢዎች የአሜሪካን ጦር አባላት እንዲሁም ብሔራዊ ጥቅም ለማስከበር ችግር ይገጥመዋል የሚል ስጋትም ተጋርጧል። ቶም ሃውክ ክሩዝ ሚሳኤሎችንና የመከላከያ ስርዓቶችን ዳግም ለማጠናከር ፔንታጎን ብዙ መስራት ሊኖርበት ይችላልም ተብሏል። ፔንታጎን ለጦር መሳሪያ የሚውል ተጨማሪ በጀት በተደጋጋሚ መጠየቁ ለዚህ ሳይሆን አይቀርምም ተብሏል። ከዚህ ቀደም የአሜሪካ ማዕከላዊ እዝ በኢራን ላይ ለ2 ሳምንታት ያህል ጥቃት አድርሶ ለማቆም የተገደደው በሚሳኤል እጥረት ነው መባሉም አይዘነጋም። በሌላ በኩል የአሜሪካ ጦር መሳሪያ አምራች ኩባንያ በቀላሉ በአጭር ጊዜ ውስጥ ማቅረብ ይችላሉ፣ አሜሪካ እጥረት አይገጥማትም በሚል የሚከራከሩም አያሌ ናቸው ሲል የአልጀዚራ ዘገባ አመልክቷል። አሜሪካን በሚመለከት ሌላ መረጃ አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ ለቀው እንዲወጡ አሳስባለች። በመካከለኛው ምስራቅ አገራት የሚገኙ የአሜሪካ ኤምባሲዎች በዛሬው ዕለት ለዜጎቻቸው ማሳሰቢያ አስተላልፈዋል። ከነዚህ ኤምባሲዎች መካከል በኦማን፣ በኢየሩሳሌምና በባግዳድ የሚገኙ የአሜሪካ ኤምባሲዎች በማህበራዊ ሚዲያዎቻቸው ላይ በቀጠናው ያሉ አሜሪካውያን ለቀው መውጣት ማሰብ ይኖርባቸዋል ይላል። ግጭት በሚፈጠርበት ወቅት ክልሉን ለመልቀቅ ዝግጁ ሆነው መጠበቅ አለባቸው የሚል መልእክት አስተላልፈዋል። በክልሉ ውስጥ ያልተጠበቀ ግጭት ሊፈጠር እንደሚችልም ገልጸዋል። ይህ በእንዲህ እንዳለ ሲቢኤስ የተሰኘው ቴሌቪዥን ባቀረበው ዘገባ አሜሪካና እስራኤል በሚቀጥለው ሳምንት በኢራን የኃይል መሰረተ ልማት ላይ ያነጣጠረ ጥቃት ለመፈጸም መዘጋጀታቸውን አስታውቋል። ጥቃቱ በሚቀጥለው ሳምንት መጀመሪያ ቀናት እንደሚከናወንና ከባድ ዝግጅት እየተደረገበት መሆኑንም አስረድቷል። ዘገባው እንደገለጸው ይህ ጥቃት ከተፈጸመ በሁለተኛው ዙር በዚህ ጦርነት እስራኤል በቀጥታ ተሳታፊ ስትሆን ይህ የመጀመሪያው ይሆናል ነው ያለው መረጃው። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።